እጅግ ያሳዝናል። የአዲስ ኪዳን ካህናት ቤተክርስቲያን መስራችና ባለራዕይ ሆነው እንዲሁም የመልካም ወጣት ፕሮጀክት ዋና ስራ አስኪያጅ አገልጋይ ዮናታን አክሊሉ ድሃ ከያዘ አይለቅም ጥቁር ጉንዳን ነው በማለት ያልተጠበቀ አስደንጋጭ ነገር ተናገረ። ለቃቃሚ ድሃ ጥቁር ጉንዳን ከያዘ አይለቅም፣ ከለቀቀም እሾኩን እዛው ትቶ ነው የሚነቅ። ሰላም ጤና ይስጥልን ቤተሰቦቻችን፣ ሰላምታችን በያላችሁበት ይድረሳችሁ። ይህ የሮማንስ ሮድ የዩቲዩብ ቻናል ነው። በቻናላችን አዳዲስና ወቅታዊ ትኩስ መረጃዎችን ይዘንላችሁ መተናል። እስከ መረጃው ፍጻሜ አብራችሁን ቆዩ። ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግና የደወል ምልክቷን በመጫን አዳዲስ መረጃዎችን በፍጥነት ያገኙ። ቪዲዮአችንን ለሌሎች ሼር በማድረግ ቤተሰባዊነቱን ያጠናክሩ። የሃይማኖት መንፈስ እና የኢየሱስ መንፈስ የሚለያዩት እዚህ ላይ ነው። ሃይማኖት በቃኝ ይላል ስርዓት ጨርሶ። ለምሳሌ በሳምንት 2 ቀን እጦማለሁ ባም፣ ለቤተ መቅደስ አስራት አወጣለሁ ባም። ይሄ ሪሊጂየስ ስፒሪት ይባላል። the holy spirit ሲኖር ኢየሱስን አይቶት እንደገና ለማየት ኤክስፒሪየንስ ለማድረግ ማብቂያ የለውም፣ መመረቂያ የለውም። ሰማይ ገብተን እንኳን ገና ማለቂያ የለውም። ወንድሞች እናቶች፣ እንኳን በምድር አይደለም እኔ እንደማምነው እንኳን በምድር አይደለም ገብተን እንኳን እዚያኛው ዓለም ካን ኢማጂን አንድ እንግሊዛዊ ጋዜጠኛ ሲሳለቅ ሲጽፍ አንድ ጊዜ ምን ብሎ ጻፈ? ክርስቲያኖች መንግስተ ሰማይ የሚሉት ቦታ የምትሄድ ከሆነ ይላል እሱ አላማኝ ነው። እሱ የምትሄድ ከሆነ መክሹር ብዙ ጋዜጦች ይዘህ መሄድህ ይላል። ምክንያቱም ምን ትሰራለህ ጊዜ ዝም ብሎ ቅዱስ የሚል ቦሪንግ ላይፍ ከምትኖር በጣም ብዙ ጋዜጣ አጠራቅመህ ሄድ ብሎ ተሳለቀ። መሳለቁ ነው። ወንድሞች እናቶች፣ የመንግስተ ሰማያት እኮ እሱ አይደለም ዝም ብሎ የሆነ ቦታ ላይ ቁጭ ብሎ አንድ የምናየው ነገር ፊት ለፊት እያየን ቅዱስ እሱ እኮ አይደለም። መንግስተ ሰማያት ከዘላለም እስከ ዘላለም የማይሰለችበት ምክንያት እኮ እግዚአብሔር ታውቆ ለዘላለም ስለማይጨርስ ለዘላለም አያልቅም። ለዘላለም አይተውት ይገባሃል ይላሉ። ገና አይተውት ይገባሃል። ኢንፋክት ወንድሞች እናቶች፣ ይሄን ዛሬ ካልተለማመድ ነው አይ ዶንት ኖ ምን እንደምንሆን። ከአሁኑ መለማመድ በጣም ያስፈልጋል። እግዚአብሔር አውቀን የምንጨርሰው አምላክ አይደለም፣ የምንመረቀው አምላክ አይደለም። ቸርቹን የቤት ኪራይ ለመክፈል ቸርቹን ለማራመድ 1 3 4 5 ሀብታም ሴቶችን አገልግል ይገባቸዋል። ላለመናገር ብዬ ነው፣ ይገባቸዋል። የት ነው የምትጠሩ? ለቸርች ኪራይ ተብሎ የሚዘሙት ፓስተር ያለበት ቤት፣ የአዳር ፕሮግራም ተብሎ የሚተሻሹበት ቤት። በእናንተ አጠራር አንድ ነቢይ ወይም ደግሞ አንድ ፓስተር ለቤት ኪራዩ ሲልና ለቸርች ኪራዩ ሲል ጥቂት ባለሀብቶች ጋር እየሄደ የሚዘሙትባት ቤት ጋር ነው ኑ የምትሉን? ለምን ወንድ ፓስተር ወንድ አገልጋይ ብቻ፣ ሴት ፓስተሮችም እንደዛው ናችሁ? እኔ አይደለም ያልኩት፣ የራሳችሁ ሰው ነው። ዘሟች አገልጋይ ያለበት ቤት፣ ባለሀብት ተመርጦ የሚገለገልበት ቤት፣ አዎ የእናንተ ቤት። ታዲያ ወደዚህ ቤት ነው ኑ የምትሉን? አንመጣም። አንድ ነገር እንንገራችሁ፣ እናንተ ጋር ያለው መንፈስ ቅዱስ ሳይሆን እርኩስ መንፈስ ነው። እርሱን አስወግዱ። አሁን ላይ የምናያቸውና የምንሰማቸው በየማህበራዊ ሚዲያው ላይ የሚነገሩት እንዲሁም በወንጌል አማኞች ዘንድ አገልጋይ ተብለው የሚጠሩ የተለያዩ አገልጋዮች ሚዲያ ላይ የሚያስተላልፉት መልእክት እጅግ አሳዛኝ ሆኗል። ታዲያ ከሰሞኑን የአዲስ ኪዳን ካህናት ቤተክርስቲያን መስራችና ባለራዕይ የሆነው አገልጋይ ዮናታን አክሊሉ የተናገረው ንግግር ኢትዮጵያውያንን ያሳዘነና ቁጣን የጫረ ተግባር ሆኖ አግኝተነዋል። አገልጋይ ዮናታን አክሊሉ ድሃ ከያዘ አይለቅም ጥቁር ጉንዳን ነው ለቃቃሚ በማለት እጅግ የማይጠበቅ ንግግሮችን ሲያደርግ ተመልክተነዋል። አገልጋይ ዮናታን አክሊሉ እንደሚታወቀው በኢትዮጵያ ወጣቶች ላይ የሚሰራና በመልካም ወጣት ፕሮጀክት ትልቅ ስንቅን ሰንቆ የሚንቀሳቀስ መሆኑ የሚዘነጋ አይደለም። ታዲያ ከሰሞኑን የተናገረው ንግግር የአብዛኞቹን ልብ የሰበረና ከአገልጋይ ዮናታን አክሊሉ የማይጠበቅ እንደሆነ ብዙዎች እየተናገሩ ይገኛሉ። ድሃ ጥቁር ጉንዳን ከያዘ አይለቅም፣ ከለቀቀም እሾኩን እዛው ትቶ ነው የሚነቅ። ሰው ያለ ምክንያት ድሃ አይሆንም ብራዘር። ሰው ያለ ምክንያት ድሃ አይሆንም። ነግራት ሁላችንም ራቁታችን የመጣን ሰው ያለ ምክንያት ድሃ አይሆንም። የሆነ ጉዳይ አለ ወይ አመሉ ወይ አመሉ ነው ድሃ ያደረገው። ከዛ ሲቀጥል ስንፍና በርም ያለው
በድህነት ላይ አንደኛ ለቃቃሚ አልሰማችሁም ያልኩት ለቃቃሚ እንደ ጴንጤ ሰነፍ አለ እንዴ? እውነት እናወራ ከተባለ እንደ ጴንጤ ሰነፍ የለም። አንተ እንደ ጴንጤ ሰነፍ እንደምንም ተሟሙተን 10 ጥፍር ቀለም ያላት ሱቅ እንከፍታለን። 10 ነች እሷ ሱቋም ያላት ጥፍር ቀለም 10 ነች። ከዛስ እኛስ ከቅልፋችን የምንነሳው 10 ሰዓት ላይ ነው። ከዛስ እንመጣለን ቸርች እግዚአብሔር ሰው ፕሊስ በቃ ስበርልኝ በኢየሱስ ስራም ቢብሎኛል በኢየሱስ ምና ሰነፍ ሂድ መርካቶ ሂድ ማን ወጥሮ እንደሚሰራ ሂድ በልቶ ሳይበላ ቋጥሮ ሳይቋጥር እጆቻቸውን እኔ እንደውም አሁን ሰው እጁ ከለሰለሰብኝ ጴንጤ ነህ እላለሁ። ስራ ካለ መውደዳችን ብዛት ጴንጤ ነህ። አንድ ጴንጤዎች ማስተካከል ያለብን ጉዳይ ቢኖር የሥራ ባህላችን መስተካከል አለበት። ስንፍና ጭራሽ ከህይወታችን ማራቅ አለብን። ብዙ እድሎች ያመለጡ በስንፍና ኢየሱስ ያማልዳል ብለን ስንልህ እያልን ያለነው ጸሎት ያመላልሳል አይደለም። ፍጹም ሰው ፍጹም አምላክ እንደሆነ ስለ ኃጢአታችን ነፍሱን እንደሰጠ ሞቱ ለኃጢአታችን በቂና ሙሉ እንደሆነ ማመን ማለት ነው። ኢየሱስ ያማልዳል ማለት ቁጭ ብሎ አንተ እንደምታስበው ጸሎት ያመላልሳል ማለት አይደለም። አንድ ጊዜ የተከፈለው ክፍያ፣ አንድ ጊዜ የፈሰሰው ደም፣ አንድ ጊዜ የተቆረሰው ስጋ፣ አንድ ጊዜ በሰማይና በምድር ፊት ራቁቱን በሁሉ ፊት በጎልጎታ ላይ የተሰቀለው እሱ ለኃጢአቴ ሙሉ ክፍያ ከፍሏል። በቂ ክፍያ ከፍሏል። እግዚአብሔር ተቀብሎታል። ይህ ማለት ፕሮቴስታንቶች በመዝሙራችሁ በትምህርታችሁ ኢየሱስ ብቻ ትላላችሁ፣ ስላሴን አታውቁም ማለት ነው። ስለዚህ ኢየሱስ ብቻ ትላላችሁ ማለት ነው። ትሪኒቲ ወይም ስላሴ አታውቁም የምንለው በምክንያት በመዝሙራችሁ ውስጥ እስቲ ስላሴን ያመለካችሁበት 5 መዝሙር ስጡን። እስቲ 5 መዝሙር ቢያንስ የለም። በደንብ እስቲ ይህንን ቪዲዮ ኮፒ ሊንክ፣ ሪፖስት፣ ሼር እያደረጋችሁ አድርሱልኝ ወዳጄ። እኛ ወንጌል አማኞች ከስላሴ ውጪ የምናመልከው አምላክ የለንም። መዝሙር ላልከው በቃ እንዳለ መዝሙሮቻችን ከእግዚአብሔር ውጪ ከስላሴ ውጪ የዘመርነው መዝሙርም የለም። እግዚአብሔር እኛ ስንል እግዚአብሔር ብለን ስንዘምር እግዚአብሔር ስንል አብ ወልድ መንፈስ ቅዱስ ነው። ስለዚህ እኛ ከእግዚአብሔር ውጪ ሌላ መዝሙር የለንም። ኢየሱስ ኢየሱስ ብቻ ትላላችሁ ላልከው የእግዚአብሔር ቃል እስቲ አንድ ክፍል አንብብ። ፊልጵስዩስ ሰዎች ምዕራፍ 2 ከቁጥር 6 ጀምሮ ያለውን ክፍል አነባዋለሁ። በጌታ በኢየሱስ ስም አነባዋለሁ። እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማማትን እንደሚገባ ነገር አልቆጠረውም። ነገር ግን የባሪያ መልክ ይዞ በሰው ምሳሌ ሆኖ ራሱን ባዶ አደረገ። በምስሉም እንደ ሰው ተገኝቶ ራሱን አዋረደ፣ ለሞትም ይኸውም የመስቀል ሞት እንኳን የታዘዘ ሆነ። በዚህ ምክንያት ደግሞ እግዚአብሔር ያለ ልክ ከፍ ከፍ አደረገው፣ ከስምም ሁሉ በላይ ያለውን ስም ሰጠው። ይህም በሰማይና በምድር ከምድር በታች ላሉት ሁሉ በኢየሱስ ስም ይንበረከክ ዘንድ ምላስ ሁሉ ለእግዚአብሔር አብ ክብር ኢየሱስ ክርስቶስ ጌታ እንደሆነ ይመሰክር ዘንድ ነው። አባ ኢቭን እንኳን ኢየሱስ ክርስቶስ ጌታ ነው። ያው ጴንጤ መቼም ኢየሱስ ክርስቶስ ጌታ ነው ይላል አይደል? እለት እለት በየሰዓቱ በየደቂቃው ከጴንጤ አፍ ነው ይህንን የምትሰማው። ኢየሱስ ክርስቶስ ጌታ ነው እያለ ማለት ነው። ማንም እግዚአብሔር መንፈስ ካረዳው በስተቀር ኢየሱስ ጌታ ነው ሊል አይችልም። አየህ፣ የጌታ መንፈስ ረድቶን ኢየሱስ ክርስቶስ ጌታ ነው እያለን ለአብ ክብር ለኢየሱስ ይሁን
ክብር ለኢየሱስ ይሁን። ስለዚህ እኛ ወንጌል አማኞች ተው እንደዚህ አይነት ፋላሲ አትስሩ። የማያዋጣችሁን አካሄድ አትሂዱ። እና እግዚአብሔር ስንል ስለ እግዚአብሔር ነው እንዳለ ምን ዘምረው ዝማሬዎቻችን ከሱ ጭኛ ምናመልከው ምን ዘምርለትም የለም። እናንተ ጋስ እስቲ እንመልከታችን ቪዲዮ። ማርያም አትመለክም፣ ግን የምትወደስ የምትመለክ ናት። እንዴት ናችሁም አክብረህም እንዲም ሰግደህም ሰላም ልትል ትችላለህ። እምዬ ኦርቶዶክስ ተዋሕዶስ ምን ማርያም አትመለክም፣ ግን የምትወደስ የምትመለክ ናት። ወንጌልን መስበክ ማለት እንደዚህ ቆሮንቶስ ምዕራፍ 1 አውጣ እያልክ ማይክ ይዘህ መስበክ ብቻ አይደለም። ወንጌልን መስበክ እግዚአብሔር ምርጥ አጋጣሚ ሰጥቶ ጥሩ ቢዝነስማን ሲያደርግ በቢዝነስ እግዚአብሔርን እንድታገለግል ነው። እግዚአብሔር ጥሩ የሥራ በር ከፍቶልህ በየቀኑ ጥሩ እንካም እንድታገኝ ሲያመቻችልህ ባገኘው ፋይናንስ ባገኘው በረከት ወንጌልን እንድታገለግል ነው። ይህንን ካላወቅ እግዚአብሔር የሰጠህን አጋጣሚ እግዚአብሔር በከፈተልህ በር የራስን ስራ ምሰራ ከሆነ ትንሽ ትሄዳለህ። ከሆነ ጊዜ በኋላ ፌል ታደርጋለህ፣ ትጨነግፋለህ፣ ብዙ አትሄድም። በሩን የከፈተልህ እግዚአብሔር እንደሆነ ከተረዳ፣ እየወጣና እየገባ ያለው እግዚአብሔር በከፈተልህ በር እንደሆነ ከተረዳ፣ መገንዘብ ከቻልክ ትቀጥላለህ። ከክብር ወደ ክብር ይሆናል ያንተ ጉዞ። አንዳንዱ በአንድ ዓመት ውስጥ አስመጪና ላኪ ሲሆን ቢሊነር ሲሆን በራሱ ጥበብ ያደረገው ይመስለዋል። ምርጥ አማካሪ ስላለው የበለጸገ ይመስለዋል። እግዚአብሔር ነው የከፈተልህ። ባለፈው የታክሲ ስትቸገር ነበር። ከ2 ዓመት በፊት ክራይ ቤት ነበርክ። ከጓደኛ ወስደ ነው ጫማ አድርገ የምትሄደው። ከ5 ዓመት በፊት ሻይ ቡና ለማለት ከተማ ማትወጣ ሰው ነበርክ። በ4 ዓመት ልዩነት የ5 ቤት ባለቤት፣ የ6 መኪና ባለቤት፣ የብዙ ገንዘብ ባለቤት እግዚአብሔር ሲያደርግ ለወንጌል ጀርባ ሰጥተ በራስ ጥበብ ያደረክ ከመሰለህ ከፍተኛ ክሳራ ውስጥ ስለሆንክ ወደ አእምሮ መመለስ ያስፈልጋል። ጳውሎስ በጣም ብልህ ሰው ነው። በሩን የከፈተለት እግዚአብሔር እንደሆነ ይረዳል። ስለዚህ በቆሮንቶስ ለሚገኙ አማኞች እግዚአብሔር የከፈተልኝን በር ማባከን አልፈልግም፣ የተከፈተልኝን በር መጠቀም ፈልጋለሁ። ሽርፍራፊ ደቂቃ እንኳን ሳይባክን የሚጠቀም ሰው ነው ጳውሎስ። 1 ሚሊዮን ስትከስር አትጨነቅ። 1 ደቂቃ በህይወት ስትከስር ነው መጨነቅ ያለብህ። በ1 ደቂቃ ውስጥ 10 ሚሊዮን የምታገኝበት ቻንስ ይኖራል። 1 ሚሊዮን በከሰርክ ጊዜ ችግር የለም በል፣ እንደ ኖርማል ማሰብ አለብህ። ግን 1 ደቂቃ ተራ ነገር እያወራህ ካጠፋ በዛ ነው ማልቀስ ያለብህ። 1 ደቂቃ ውስጥ 100 ሚሊዮን የምታገኝበት አጋጣሚ አለ። 1 ደቂቃ 100 ሚሊዮን ያስገኛል። 1 ደቂቃ 100 ቢሊዮን ያስገኛል። 1 ደቂቃ የ10 ዓመት ባጀት ያስገኛል። 1 ሚሊዮን ግን 1 ሚሊዮን ነው። አንዳንድ ሰው ለ100 ብር የሚሰጠውን ዋጋ ለ1 ቀን አይሰጥም። 100 ብር ነው በሱ ህይወት ትልቁ ቫልዩ። ካሽ ነው፣ ታይሙ ግን ካሽ አይደለም። ስለዚህ ለታይም ምንም ግድ የለውም። ሰዓቱ ይቆጥራል። ለዛ ቦታ አይሰጥም፣ ግን ለ100 ብር ቦታ ይሰጣል። እንደ ጊዜ አይነት መልካም ነገር የለም። ጊዜያችሁን ተጠቀሙ። ጊዜ የተጠቀሙ ሰዎች ናቸው በነገራችን በምድራችን ኃያል የሆኑ ሰዎች። ቢዝነስማኖች በሉ፣ ተመራማሪዎች ይሁኑ፣ ጨረቃ ላይ የወጡ ሰዎች ይሁኑ፣ ጊዜያቸውን እንዳልካቸው ዘነበ፣ ሚኪ ማይኮ፣ ዮኒ ማኛ ሶስቶችን በአካል አውቃቸዋለሁ። እንዳልክ ጋር ለረጅም ዓመት በጉርብትና ኖረናል። ወዳጅ ምንን ጓደኛም ነበርን። የምንጠያየቅ ሰላም የምንባባል የትም ቦታ ተጨባብጠን ምናል። ሚኪ ማይኮ ጓደኞች ያጅቡታል። ፕራንክ ሲያደርግ አብሮት ይሰራሉ። በክለብ በምሰራ ሰዓት ወዳጅም ነበር። ያይንም ሰላምታለን። እንዴት ነው እንዴት እንባባላለን። ዮኒ ማኛም ለቅጽበት ከአሜሪካ በመጣ ሰዓት ያለፈው ዓመት ላይ አይቼዋለሁ። ሲቲ ስካን አንስቼዋለሁ። ሶስቶችም የሚገርመኝ ነገር በተለይ እንዳልካቸው ዘነበ ራሱን ጥሮ ለማኖርና ለማስተዳደር በሚውተረተርበት ሰዓት የነበረው ውበትና ደምግባት ልነግራቸው አልችልም። ብዙ አይመገብም። ሰዎች ነው የሚወዱት። ራሱን ለማሸነፍ ቤት ኪራይ ለመክፈል አልፎም እናቱን ለመርዳት ላይታች ሲዋጥጥ የሚውል ልጅ ነው። በዛ መሃል ያለ ምግብ ያለ ገንዘብ ያለ ትራንስፖርት ዛሬ ያገኘው መኪና ሳይሸኘው ሳያወጣ ሳያወርደው ደስ የሚል ግርማ ሞገስ ውበት ነበረው። ያ ዝም ብሎ የተሰጠ አይደለም። ከልዑል እግዚአብሔር ከድንግል ማርያም ልጅ እና ከእናቱ በረከት ያገኘው ነበር። ሚኪ ማይኮም በቤቱ በነበረ ጊዜ ምንም ነገር አወራ የሚሳቅለት ደምግባት ያለው ያ የማያምር ፊቱ እንኳን ቢሆን በቃ ምንም ነገር በቀለደ ፕራንክ ባረገ ጊዜ ሰዎች ልክ እንደተመካከሩ በኩልነት የሚወዱት ግርማ ሞገስና ጸዳል ነበረው። ዮኒ ማኛም እንደዛው ነው። ፌክ ሰዓት፣ ፌክ ምግብ፣ ፌክ ህይወት፣ ፌክ ሃውስ፣ እርዳታ ለአሜሪካ እየኖረ ፌክ እጅ ሰዓት ምናምን አድርጎ ሲስቅ ከነዛ ስድቡ ባጠውጥነቱ ደስ የሚል ጸዳል ነበረው። ዛሬ ሶስቶችም ራሳቸውን በቁም መስታወት ቆመው ለአንድ ደቂቃ ቢያዩት እግዚአብሔር ምስክሬ ነው የያዙት መንገድ ሮንግ እንደሆነ ያውቃሉ።
እንዳልካቸው ደም ግባትና ውበት ያልነበረ ምንም ሳይኖረው በሚስቀው ፈገግታ አይደለም የሴት ልጆችን ወንዶችን ያሸንፍ ነበር። ደስ የሚል ልጅ ጥርሱ ከለሩ ነበር የሚባል በየትኛው ሞታ የሚያወራው የሚተከተከውን እንኳን ሰው ትቶ ጸዳሉና ውበቱ ምናምን ይል ነበር። ዛሬ ጊዜ ያ የለም። ብዙ ብር፣ ብዙ ምግብ፣ ብዙ ሌዘር፣ ብዙ ሀብል፣ ብዙ ቲሸርቶች፣ ብዙ ጫማዎች እየተደረጉ ያጸዳልና ደም ግባት ተገፋል። እግዚአብሔር ምስክሬ ነው። ሚኪ ማይኮ ያ የነበረው ሳቂታ ፈገግታ የፊት ጸዳሉ የለም። ዮኒ ማኛም እንደዛው ነው። ገና በ15 ቀኑ ከፊቱ ላይ ያለው ጸዳል ኮንፊደንስ ውበት ተወስዷል። አንዳንድ ጊዜ የሰው ልጆች ውበት ሲባል በተገጠመ አርቲፊሻል ጥርስ አይን ላይ በሚለጠፍ ባይላሽ በሂውማኔር ምናምን አይደለም። የሴትም የወንድም ደም ግባትና የፊት ጸዳል የሚባል አለ ከልዑል እግዚአብሔር የሚሰጥ ልክ እንደ መናንያን የሙዝ መራራ ፍሬ ሙዝና ሰሊጥ ኑግ ወግጠው አንድ ጭብጥ እየበሉ በገዳም የሚኖሩ አባቶች ያበራሉ። እዚህ ጋር ጮማ የሚቆርጡ ሰዎች ደግሞ እንደኛ በማዲያት ይጠባበሳሉ። የፊት ጸዳልና ውበት ደም ግባት የሚባል ከልዑል እግዚአብሔር የሚሰጥ ነው። ሞገስም ጭምር አለበት እና ሞገሳችሁን ጸዳላችሁን አጣችኋል። በምድር የተነፈጋችሁትን በሰማይ ቤት አታገኙም። በምድር እግዚአብሔር የሰጣችሁን በሰማይ ያሳጣችሁም። ወደ ቤታችሁ ተመለሱ እላለሁ። ገብረ ኢየሱስ ወንድማችሁ እናንተ መጣችሁ ቀራችሁ አይደለም። እያንዳንዱ የምርት መሰብሰብ ጊዜ ነው። መንሹ በእጁ ነው። አውድማውን ያጠራል። እያስወጣችሁ ወይ እያስወጣ ሊሆን ይችላል። አዋቂና ፈራጅ እግዚአብሔር ግን እኔም ማቀው የነበራችሁ አሁን ያጣችሁት ደም ግባትና ጸዳል ተወስዷል። ማንንም ሳትጠይቁ ራሳችሁን በቁም መስታወት እዩት። እመኑኝ ከመውጣታችሁ በፊት የነበረውን ፎቶግራፍና አሁን ከመውጣታችሁ በፊት የነበረውን ቪዲዮና ደም ግባትና ያውኑን ውሰዱ። እግዚአብሔር የምትሉትን እውነተኛ ኢየሱስ ይዛችሁት ቢሆን የነበረው ነገር እየፈካ እያማረላችሁ እንጂ እየጠቆራችሁ እየበለዛችሁ እየተውጠነጠናችሁ እየተጨነቃችሁ እየተተከተካችሁ አትሉም ነበር። ኮፒ ሊንክ ሸር አድርጉት። ወንድማችሁ ገብረ ኢየሱስ ሳይቃጠል በቅጠል ይላል። ወደ እናታችሁ ቅዱስ ቤተክርስቲያን ተመለሱ። ግርማና ጸዳል የሰው ደም ግባት ውበትን ተላበሱ። ከእግዚአብሔር ከልዑል እግዚአብሔር ጋር ከድንግል ማርያም ልጅ ጋር ከአማላጅቱ ጋር እሷ ጋር ተዋረሱ፣ ተመለሱ እላለሁ። ገብረ ኢየሱስ ነኝ። አመሰግናለሁ። ፕሮቴስታንት ዛሬ 4 ኪሎ ቁጭ ብሎላል። ቤቱ ማምለክ ያልተፈቀደለት ቤቱ ማምለክ በየመንገዱ እየሰበከ ነው ኢየሱስ ጌታ ነው እያለ። ስለዚህ ምንድነው ማስተዋል ይጠይቃል። ለምን ሰው ፕሮቴስታንት እየሆነ ሄደ ብትለኝ በየጊዜው የሚያሰሙት የኢየሱስ ቃል ነው። የኢየሱስ ቃል ማንንም ያገኛል፣ ይመታል። ከባድ ስም ነው፣ ኃያል ስም ነው። ስለዚህ ብዙ ጊዜ ሌሎቹ ሊድኑበት የቻለ ስም ከሰማይ በታች የተሰጠን ስም የኢየሱስ ስም ነው። እውነት ለመናገር የዚህ በፊት ህይወቴን 15 ዓመት ህይወቴን አሰብኩት። ብዙ ነገር አሳሰበኝ። ብዙ ነገር አሰብኩኝ። የጥፋት መንገዶችን በሙሉ ሄጀዋለሁ። የጥፋት መንገዶች በብዛት ሄጄበታለሁ። ያንን ህይወት ለማየት ብዙ ሰዎች በተለይ ሃይማኖት ቤት ፌዝ ነው ያለው፣ ጨዋታ ነው ያለው፣ ሳቅ ነው ያለው፣ ወገንተኝነት ነው ያለው። ክርስቶስ ቤት ጌትነት ነው ያለው። ክርስቶስ ቤት ጌትነት፣ ክብር፣ ፌዝ፣ ጨዋታ፣ ሳቅ ያለበት ቤት ሃይማኖት ቤት ነው። የትም ሃይማኖት ቤት ትሄዱ ፌዝ፣ ሳቅ፣ ጨዋታ በጣም አለ። ኢየሱስ ቤት ምስጋና ነው ያለው። ኢየሱስ ቤት መዳን ነው ያለው። ኢየሱስ ቤት ሰው እብድ እያለ እንድታመልከው ያደርጋል። ሰው በሱ ስም እንደፈለገ ቢል ብትሰደብ ትደሰትበታለህ፣ ትረካበታለህና ያ ህይወት አልነበረኝም፣ አልቀመስኩትም፣ አላውቀውም። ጠላቶችን በሙሉ ሳሳድና ሳሽመደመድ የኖርኩ ሰው ነኝ። ጠላት የተባለ በምድር ላይ አላሸነፈኝም። ያሸነፈኝ ጌታ በፍቅሩ ነው። ልጄ ብሎ ነው ያሸነፈኝ። ያን ህይወት እጠየፈዋለሁ። ጌታ ክብሩን ይስጥ። እጠየፈዋለሁ ያንን ህይወት። ጌታ ምስክሬ፣ በጣም የምጠየፈው ህይወት ነው የነበረኝ።
ከዚህ ጋር መጣላት ነው፣ ከዛ ሰው ጋር መጣላት ነው፣ ከዛ ሰው ጋር መባላት ነው፣ ከዛ ሰው ጋር እንዲህ ያለኝ ነው፣ ከዚህ ሰው ጋር እንዲህ ያለኝ ነው፣ ሀገር እንዲሆነች ነው፣ በዚህ ወጣ ነው፣ በዚህ ገባ ነው። አንድ ሰላም አልነበረም። ሰላምን የሚሰጥ ጌታ ብቻ ነው። አጀንዳዬ ጌታ፣ የምናገረው ስለ ጌታ። አብረን 15 ቀን አሳለፍን። ለዘመናት እቺን ቃል በደንብ አቁሟት። የሚታየኝ በወልድ በመንፈስ ቅዱስም ተጠምቄ ሐዋርያ ሆኜ ጌታን ሳገለግል ነው የምታየው። እቺን ቃል ሪከርድ አድርጓት፣ እንዳትረሷት። በሕይወት ዘመናችሁ እንዳትረሷት። የጌታ ሐዋርያ ሆኜ እሱን እያመለኩ እድሜ ልኬ በሱ ነው ማልፍ። ያ ህይወት በተአምር የማልመለስበት የዲያብሎስ መንገድ ነበር። የዲያብሎስ የጥፋት ዘመን ኖሬዋለሁ። ለምን እንደጠበቀኝ ሳስብ እጅግ እደነቃለሁ። ህይወቴን ለማጥፋት የሚፈልጉ ብዙ አጋጣሚዎች ተፈጥረዋል። ብዙ አስመልጦኛል። ከብዙ ነገር ያስመለጠ አምላክ ነው ያለኝ። እኔ እምከዳው አምላክ የለኝም። የማከብረው አምላክ አለኝ። ከፍ ማድረገው ስሙን ከፍ አድርጌ የምጠራው አምላክ አለኝ። እሱም ጌታ ኢየሱስ ክርስቶስ ይባላል። መዘባበት ትችላለህ። የተዘባበትክ በሙሉ በጌታ ስም እኔን ተከትለ እንደምትመጣ እርግጠኛ ሆኜ እነግርሃለሁ። እርግጠኛ ሆኜ ነው የምነግርህ። ያልበረቱ ክርስቲያኖች በእኔ እንደሚበረቱ እነግርሃለሁ። ቀራንዮ ላይ የተሰቀለውን ብቻ በመመልከት መዳን እንደሚቻል እነግርሃለሁ። ሁሌ መሰክራለሁ። ስለ ጥፋት መስክሬያለሁ ግጥም አድርጌ። የሶሻል ሚዲያ ንጉሥ ተብዬበታለሁ። ጌታን አምልኬ ሌባ ብትለኝ ደስታዬን አልችለው። አጭበርባሪ ብትለኝ፣ ለጥቅም ነው ብትለኝ ምንም የማይመስለኝ ሰው ነኝ። አዲስ ነገር ይዛችሁ አልመጣችሁ። ባይሆን አዲስ ነገር ይዛችሁ ነው። ዮኒ ማኛ ይጸልይልሃል እንጂ አይመልስልህም። ማናችሁም ቪዲዮ ብትሰሩ እየነገርኳችሁ ነው። ከመዝናናት ከመስማት ውጪ ጌታ ኢየሱስ ክርስቶስ ከሚለው ቃል ውጪ ከናንተ ጋር መመላለሰው ነገር አይኖርም። መቼ ክርስቶስ ክብሬ ነው፣ ማዕረጌ ነው። የኔ አባት ማዕረግ ሰጥቶኛል። ልጄ ብሎኛል። ወድሃለሁ ብሎኛል። መስቀሉ ላይ የሰው ልጅ የምትወደውን ስነግረው ብቻ የሚወድ ነው። የሰው ልጅ የዓመት ጓደኝነትን በአንድ ንግግር በጥሰ የምጥለው ጓደኝነት ነው ያለ። ሰው ወቅታዊ ነው፣ ጌታ ዘላለማዊ ነው። ይሄ ሁላ ጓደኛ አንድ ቀን አስቀይመው፣ ያ ሁላ ጓደኝነትን በአንድ ንግግር ተለያይተ ቁጭ ትላለህ። ትዳር በአንድ ንግግር፣ ጓደኝነት፣ ወዳጅነት፣ ሁሉ ነገር የውሸት የሆነበት ዘመን ላይ ነው ያለነው። እውነተኛ እውነትም መንገድም ህይወትም እኔ ነኝ ብሎኛል ክርስቶስ። እሱ ላይ ልጥፍ። ዮኒ ማኛን ከክርስቶስ ሞት ብቻ ነው የሚለየኝ፣ ሞት። ከዛ ውጪ የማንንም ፖለቲካ የማንንም ሰው ምንም መልስ የለኝም። ክርስቶስ ይክበር። የረካሁበት ስም ነው፣ የማመልከው ስም ነው፣ ወደፊት የምሞትለት ስም ነው። እቺ እንዳትረሷት። እቺን ቃል የምታሾፉት የኔን መንገድ ተከትላችሁ ትመጣላችሁ። ክብሩን እሱ ይውሰድ። ብዙ ጊዜ የሚያሳዝነኝ አበሻ በጣም ከደካማነቱ ሁሉም እያልኩ አይደለም። አሜሪካ ያሉት የልጆቻቸው ሲገርም ሴቶች አለባበሳቸው ያስደነግጠኛል። ክቡ ነው የሚያደርገኝ። እኔ የጥቁር ሴት ነው አበሻ እየመሰለችኝ ያለችው። እግዚአብሔር ምስክሬ፣ በጣም እየደነገጥኩ
ከጫፍ እስከ ጫፍ እዚህ ሀገር የሚያደርጉት ጥቁሮች ከጫፍ እስከ ጫፍ አበሻ ሴት ታደርገዋለች። ቀልቤ ነው የሚገፈፈው። አበሻ ሴት ስታይ ወይ ጥቁር ናት ወይስ አበሻ የምትለው አይነት ነገር አለባበስ እንትን ፋሽን የሚከተሉት ለምን እንደሆነ ግራ ይገባኛል። for አይደንቲቲ ያለን እኮ the most beautiful ማንነት አለን ኢትዮጵያውያን። የት ሄድን? for what reason? እና ብዙ የጠፋው ምንድን ነው? ክርስቶስን ካለማወቅ፣ ጌታን ካለማወቅ የሚመጣ ነው። ጌታን ከያዝክ ማስተዋል ይጨምራል። ታስተውላለህ፣ በጣም ታስተውላለህ። ጌታን የያዘ ሰው ማስተዋል ይሰጠዋል። በድካም ሊመላለስ ይችላል፣ መጨረሻው ግን ወደ ጌታ ነው። እኔ የምላችሁ ለማናችሁም ወንድምናቶቼ በፍቅር የምናገረው ጌታን ያዙ። በምንም ውስጥ ሁኑ፣ በምንም ውስጥ ለፉ፣ እሱ ጥሎ አይጥላችሁ። በቃ ከኔ ማድረግ የለም። በቃ ጌታን ከያዛችሁ ነገራችሁ በሙሉ ይቀየራል። ጌታን ያዙ። ሁሉ ዓለምን ማትረፍም አይቻልም ላትርፍ ብትልም። አሁን ለምሳሌ መጠጥ ብትወድ ጨጓራን ወስዶልህ ነው፣ ጉበትን ወስዶ ነው፣ አስከፍሎ ነው። ሲጋራ ብትወድ ሳምባህን ጨርሶ ነው። ጫት ብትወድ ምን አድርጎ ነው? ዱቄት አድርጎ ነው። እያንዳንዱ ሱስን ብትወድ፣ ሺሻ ብትወድ ሳምባሽን በልቶልሽ ነው። ትከፍላለህ። ምድር ላይ ያስከፍላል። ሱስ በሙሉ እንዲሁ በነፃ የሚወድ ጌታ አለ፣ ምንም የማይፈልግ በቃ ስሜን ጥራው አለሁልህ የሚል ስሜን ብቻ ኢየሱስ ብቻ በል የሚል ቤት ይገባል። ኢየሱስ ብቻ በለው። ከመቀስፈት አድኖ ቁጭ። ስድብ ምንም አይመስልህ። ስትሰደብ አትመልስ፣ ምን ሲሉ አትመልስ። ጌታ ይባርክ እያልክ ጸሎት እያረክላቸው በመንፈስ ትራመዳለህ። ስለዚህ ከባድ ስም አለ። የሰው አቴንሽን ለማግኘት አትሟሟት። ለምን ድነሃላ? ያልዳነ ሰው ነው ለአቴንሽን የሚሯሯጠው። ካልዳንክ አቴንሽን በጣም ያስፈልጋል። ያልዳነ ሰው ለአቴንሽን ይሞታል። ያልዳነ ሰው ለአቴንሽን ሲሟሟት ነው የምታገኘው። አባት የዳነ ሰው እኔ አሁን አይሞቀኝ አይበርደኝ። እኔ ለጥቅም ቢሆን አባታችንን ለጥልጬ